ብዙ ሰው ሴት ልጅ የምትናገረውን ስለሰማት ብቻ የተረዳት ይመስለዋል። ነገር ግን እውነታው ይሄ ነው። እሷን ለመረዳት የሚያግዝህ በቃሉ የምትገልጸው አይደለም። ይልቅ የሴትን ካራክተር፣ የጠለቀ ፍላጎቷን፣ የስሜት ጥልቀቷን የሚገልጽላት ቃላቶቿ ሳይሆኑ የተደበቀ ባህሪዋ ነው። ይህንንም የምታደርገው ሴት ልጅ መጥፎ ስለሆነች ሳይሆን ተፈጥሮዋ ስለሆነ ነው። እነዛን ባህሪዎች ችላ ብለህ ቃሏን ብቻ በመመልከት ባስታጠቁት ቁና የምትታጠቅ ከሆነ በሴቶች ጉዳይ ሁሌም ኪሳራ ይገጥመሃል። ነገር ግን ከዚህ ቀጥሎ የምንመለከታቸውን ስውር ባህሪያት በደንብ ከተረዳህና ከተገበርክ ሴትን ፍላጎቷን ከማሟላት በላይ የምትፈልገውን እንክብካቤና ፍቅር እየሰጠ በጭራሽ ካንተ እንዳትለይ ማድረግ ትችላለህ። በፍቅርና አልፎም በትዳር ውስጥ ከሚከሰቱ ብዙ ግጭቶች፣ አለመግባባቶችና ለብዙ መለያየቶች ምክንያት የሚሆነው የኮሙኒኬሽን ጉድለት ነው። ያም ወንዶች የሴትን ባህሪ እንደራሳቸው እንደ ወንድ አድርገው ይቆጥራሉ። ነገር ግን ወንድና ሴት ፍጹም የተለያየ ባህሪ ያላቸው ፍጥረቶች ናቸው። ለምሳሌ ሴት ልጅ ስታወራ በቀጥታ ወደ ጉዳዩ አትገባም። ለዚህም ምክንያቱ የሴት ልጅ ብሬን ወይም አእምሯ በግራና በቀኙ ሄሚስፌር ወይም የአእምሮ ክፍሏ ብዙ ኮኔክሽን ስላለው ነው። ያም ማለት ቋንቋን እና ስሜትን በአንድ ላይ ነው ፕሮሰስ የምታደርገው ማለት ነው። በተቃራኒ ደግሞ ወንድ ልጅ ይበልጥ አክቲቭ የሚሆነው በግራ የአንጎል ክፍሉ ብቻ ነው። በዚህም ምክንያት ወንድ ልጅ ሎጂካል፣ ቀጥተኛና ተግባር ተኮር ሰው ያደርገዋል። ለዚህ ነው ለምሳሌ የሆነ ቦታ ቁጭ ብላችሁ አንተ ምግብ መብላት ብትፈልግ ምግብ እንብላ ብለህ በቀጥታ ትናገራለህ። እሷ ግን ምግብ መብላት ብትፈልግ ምግብ መብላት አልፈለግክም ብላ አንተን ትጠይቅሃለች። ስለዚህ ወንድ ችግርን ለመፍታት ሲያወራ፣ ሴት ደግሞ ኮኔክት ለማድረግ ቁርኝት ለመፍጠር ነው የምታወራው። ነገሮችን ለማገናኘትና ለመደመጥ ነው የምታወራው። በዚህ መንገድ ሴትም ወንድም ስህተት ሆኖ ሳይሆን የተለያየ የኮሙኒኬሽን ስታይል በመኖሩ ነው። ስለዚህ ጊዜ ሳናጠፋ ራስን ከብዙ ኪሳራዎች የሚያድንልህን ውድ እና የማትተካት ሴትን ካመለጠች በኋላ እንዳትጸጸት የሚያደርግህንና ሴትን በሚገባ ከመረዳት አልፎ ስሜቶቿን እንደ መጽሐፍ እያነበብክ እንድትቆይ የሚረዳህን የሴት ልጅ 4 ድብቅ ባህሪያትን እንመለከታለን። ለግራር ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ይህ ቪዲዮ ቫይራል ሆኖ ብዙዎች ጋር እንዲዳረስ ደግሞ ቀና ልባችሁን ሰጥታችሁ ቪዲዮን ላይክ አድርጋችሁ እንድትጀምሩ ከልብ እጠይቃችኋለሁ። እንዲሁም ኮሜንት ላይ ደግሞ በደንብ በመሳተፍ ሐሳባችሁን በቅንነት እና በግልጽ እንድትገልጹልኝ እወዳለሁ። እነዛን ባህሪያት እንመልከታቸው አሁን አንድ ባንድ። አንደኛ፣ ሴት ልጅ ተወኝ አልፈልግህም ብላ በንዴት በለቅሶና በብስጭት ከተናገረች እንዳትተዋት። ይልቅ ፍቅር ቀንሶብኛል በደንብ ተንከባከባኝ ማለቷ ነው። ሴት ልጅ በንዴት ፊቷ ቀልቶ ድምጿን እየጮኸች ካንተ ጋር በቃኝ ብላ በእንባም ጭምር ብስጭቷን ልትገልጽ ትችላለች። ያኔ ቀሽም ወንድ ከሆንክ ትታት ትሄዳለህ። ነገር ግን ብልህ የሴት ስሜት መረዳት የሚችል ወንድ ከሆንክ ግን ተጠግተህ ትስማትና እቅፍ አድርገህ አብረሃት ትቆያለህ። ነገር ግን ያንን ሁሉም ሰው አያደርግም። አብዛኛው ሰው ይህንን ቃሏን ሲሰማ ሪጀክሽን ነው የሚሰማው። ወደ ኋላ መራመድ፣ ዝምታን መምረጥና ቦታ ሰጥቷት ጥሏት መሄድን ይመርጣል። ለምን ተብሎ ሲጠየቅም አልፈለገችኝም ብሎ ይናገራል። በዛ መንገድ ነው ሴትን የምታጣው። ምክንያቱም ማንም የማይገልጽልህ ድብቁ እውነት እዚህ ጋር ነው። ተወኝ አልፈልግህም ብላ በንዴት የምትገልጽ ሴት ሂድልኝ ማለቷ አይደለም። ይልቅ ኢሞሽናሊ ዲስኮኔክትድ ሆኛለሁ ካንተ ጋር፣ ትኩረትህ ተቀይሮብኛል፣ ፍቅርህ ከበፊቱ አንጻር ቀንሶብኛል፣ እኔ መለመን ሳይጠበቅብኝ ተፋለምልኝ እያለች በተዘዋዋሪ እንደምትወድህ እየገለጸችልህ ነው። አብዛኛው ወንድ ግን ይሄ አይገባውም። ከረፈደ በኋላ ነው የሚጸጸተው። ይሄም ሰዎች የማይረዱት ድብቁ የሴት ባህሪ ነው።
ይህንን የምታደርገው በአንተ ላይ ጨዋታ ለመጫወትና ልትጠቀምብህ አስባ ሳይሆን የገጠማትን ኢሞሽናል ዲሳቲስፋክሽን በአቋራጭ እየገለጸችና ካንተ ለማግኘት እየሞከረች ነው። ሴት ኢሞሽናሊ ሴፍ ስትሆን በግልጽ እና በሚገባህ ቋንቋ ታወራሃለች። ነገር ግን ችላ እንደተባለች፣ ፍቅር እንክብካቤ እንደቀነሰባት ከተሰማት እና ቅድሚያ ለሷ አለመስጠትህን ከደጋገምከው ሁሌም የምትናገረው ከሎጂክ ይልቅ በኢሞሽን ነው ወይም በስሜት ነው። ስለዚህ ተወኝ የሚለው ቃል ሙከራ ነው፣ እንደምትጠፋባት ለማየት ብላ ሳይሆን ነገር ግን የገጠማትን የኢሞሽናል ሽፍት መመልከት እንደምትችልላት ለማረጋገጥ ብላ ነው። ስለዚህ በፊት ትንከባከበኝ የነበረበትን መንገድ አሁን እናፍቀዋለሁ ብላ ከመናገር ይልቅ ተወኝ በቃኝ ትላለች። ምክንያቱም በቀጥታ መጠየቅ ተጋላጭ ያደርጋታል። ታዲያ ብዙ ወንዶች ይህንን መሰናክል በቶሎ ይወድቃሉ። የምትናገረውን ነገር በሙሉ የሚቀበሉት እና የሚተረጉሙት ኢሞሽናሊ ሳይሆን ሊትራሊ ነው። ቃል በቃል ይወስዱታል ማለት ነው። ያንን ሲሰሙ ይጠፋሉ፣ ቅዝቅዝ ይላሉ፣ ርቀትን ይፈጥራሉ። ታዲያ ይሄ የወንዶች ተግባር በሴቷ አእምሮ ፍርሃቷን ያረጋግጥላታል ማለት ነው። ተመልከት፣ ኬር አታደርግልኝም ነበር ማለት ነው ትላለች። አንዳንድ ወንዶች እንዲሁም እኔ ሴትን አልለማመጥም፣ ሴትን ለምኜ አላውቅም ይላሉ። ነገር ግን ይህንን ባህሪ ስታሳይህ አብርሃት መቆየት ማለት ሴትን መለማመጥ ወይም መለመን ሳይሆን የሚያስፈልግህን ነገር ላለማጣት መስዋዕት መክፈልና አብሮ መቆየት ነው። ነገ የሚጸጽትህ ነገር ከእጅህ እንዳይወጣ በቀላሉ በመረዳት ብቻ ፍቅርን መመለስ ነው። በእጅ ያለ ወርቅ ከመዳብ ይቆጠራል። ባለመግባባት ብቻ ነገ መልስ የማታገኘው ነገር ላይ ሞኝ አትሁን። በእውነቱ ሴት ልጅ ስለማትፈልግህ ብቻ ንዴቷን የምታሳይህና በብስጭት ተወኝ ሂድልኝ የምትል ይመስልሃል? አትሳሳት። ሴት የማትፈልግህ ከሆነ ብላ ደክሟት በአንተ ተስፋ ከቆረጠች እና መሄድ ከፈለገች መለየት ከፈለገች በዝምታዋ ነው የምትቀጣህ። በዝምታዋ ትታህ ትሄዳለች። ያኔ ነው እንደ በቃት የምትረዳው። ታዲያ ብስጭቱንና ተወኝ ብላ በንዴት በምትናገር ጊዜ የበሳል ሰው ምላሽ የሚሆነው ነፃነቷን እስክታጣ እሷን ማሳደድ፣ በወጣች በገባችበት እየተከተሉ ነፃነቷን መንፈግ፣ መለመን ወይም ሩቅ ሆኖ ብዙ ሜሴጅ የላኩ እሷን ማጨናነቅ አይደለም። ይልቅ ለሷ በመገኘት ማረጋገጫ መስጠት፣ ረጋ ባለ ድምፅ፣ በጫና ሳይሆን በወጥነት ከጎኗ መሆን። ለጊዜው ብቻሽን መሆን ከፈለግሽ ቦታ ሰጥሻለሁ፣ ነገር ግን ሁሌም ካንቺ ጎን ነኝ፣ ልለይሽ አልፈልግም የሚል ቃልን መስጠት። ይሄ ልቧን መልሶ የሚያፈነድቅ ቃል ደስ ይላታል። ያንን በማለትህ ብቻ ያለ ቁጥጥር እንደምትንከባከባት ያሳያል። ታዲያ አንድ ማስጠንቀቂያ አለ በዚህ ላይ። ይሄ ባህሪዋ አፕ ላይ የሚሆነው ከዚህ ቀደም የጠለቀ ኢሞሽናል ኮኔክሽን ከነበራችሁ ወይም በስሜት የተጣጣማችሁ ከነበራችሁና አሁን ላይ ግን ያ ነገር ከቀነሰባት፣ በድንገት መራራቅ ከተፈጠረ በመሃላችሁ እና ተግባሯ ፍጹም መለያየትን የሚያሳይ ካልሆነ ብቻ ነው። ነገር ግን ተወኝ ብላህ በተደጋጋሚ አንተ ላይ ዜሮ ፍላጎት የምታሳይ ከሆነ ያ ስውር ባህሪ ሳይሆን ግልጽ መልእክት ነው። ሁለተኛ ደግሞ ደህና ነኝ ስትልህ እውነታውን ለማወቅ እንደምትዋደቅላት ተስፋ ታደርጋለች። አሁንም ግራ ልትጋባ ትችላለህ። በቃ ደህና ነኝ ካለች ደህና ናት፣ ሌላ ምርምር አያስፈልገውም ልትለኝ ትችላለህ። ነገር ግን እንደ ተሳሳትክ እነግርሃለሁ። ሴት ደህና ነኝ አም ፋይን አም ኦኬ ስትልህ ብዙ ሰው እንደ ክሎዥር ይወስደዋል ወይም በአራት ነጥብ ይዘጋዋል። በመሃላችሁ የነበረው ኮንቨርሴሽን አልቋል፣ ችግር ተፈቷል፣ አሁን ምንም የሚያስጨንቅ ነገር የለም ብሎ ይወስደዋል ብዙ ሰው። ነገር ግን ኢሞሽናሊ ደህና ነኝ ማለት ደህና ነኝ ላይሆን ይችላል። ምክንያቱም ሴት ልጅ በእውነቱ ደህና ስትሆን ሳትነግርህ በኢነርጂዋ ማወቅ ትችላለህ። አዋጅ አታደርገው።
እንዲሁ ፊቷን አይተህ ይገባሃል። ስለዚህ አም ኦኬ ደህና ነኝ ስትል ለማለት የፈለገችው ራሴን መደጋገም ሰልችቶኛል፣ እኔ ሳልለምንህ ራስን እንድታውቅልኝ እፈልጋለሁ እያለችህ ነው። በውስጧ እየተከሰተ ያለው ነገር ይሄ ነው። ቀደም ብላ ብዙ ነገር ነግርሃለች ማለት ነው። እንድታስተካክል እንድታሟላ አስረድታለች ማለት ነው። እነዛን ነገሮች የማታስተካክልላት ከሆነ ኤክስፕሌን ማድረግ ታቆማለች። ስለዚህ ደህና ነኝ የሚለው ቃል ጋሻ ይሆንላታል ማለት ነው። ርቀትን መፍጠር ፈልጋ ሳይሆን ዲስሚስድ እንደሆነች እንዳይሰማት ነው። ብዙ ወንዶች ሜሳፕ የሚያደርጉት እዚህ ጋር ነው። ታዲያ ደህና ነኝ አም ኦኬ የሚለውን ቃል እንደሰሙ ምላሽ የሚሰጡት በሎጂክ ነው። ደህና ከሆንሽ ታዲያ እንደዚህ ለምን ቅዝቅዝ ትያለሽ? ወይም በቃ ደህና ከሆንሽ ጥሩ ነው ብለው ወደ ቀጣዩ ነገር ይቀጥላሉ። በሷ አእምሮ ይሄ የሱ ምላሽ በዚህ መንገድ ይተረጎማል። እውነታውን ማወቅ አይፈልግም፣ ሰላምን ብቻ ነው የሚፈልገው ብላ ትወስደዋለች። ከዛም እስከ መጨረሻው ፋይሉን ልዘጋበት ትችላለች። ደህና ነኝ ስትልህ ደህና አይደለሽም ማለትንና የተከፋችበትን ነገር ለመመርመርና ያም ያንተ ጥፋት ከሆነ ለማስተካከል አትስነፍ። በመሃላችሁ ጸብ ከተፈጠረ ውደደው። ምክንያቱም በሚዋደዱ ሰዎች መሃል የሚፈጠር ጸብ ሲታረቁ ሌላ ትልቅ ፍቅርን ይዞላቸው ስለሚመጣ። የሴትን ተፈጥሮ መረዳት በጣም ኢንተረስቲንግ ነገር ነው። ብዙ እንቆቅልሽ በመንገድህ ስለምትማር ትወደዋለህ። ስለዚህ ይህንን አስታውስ። ደህና ነኝ ብላ ነገር ግን የማኩረፍ አይነት ፊት ከተመለከት ትዕግስትን ለመፈታተን እየሞከረች አይደለም፣ ያለህን ግንዛቤ ለማወቅ ነው። ያንን ፈተና የሚያልፉ ሰዎች ችክ ብለው ሎጂካሊ ከሷ ጋር በመከራከር ሳይሆን ኢሞሽናሊ በማዳመጥና እውነታውን እሷ ደስ በሚላት መልኩ ለማወቅ የሚፈልግ ሰው ብቻ ነው የሚያሸንፋት። ያንን ሴቷ ስትመለከትና ያንን ኢሞሽናል ዲፕዝ በአንተ ላይ ካየች ነገ ትልልቅ ችግር ቢገጥማትም መሸሸጊያዋ እንደምትሆንላት ታስባለች። ሴት አርቃ ስለምታስብ በረጅም ጊዜ እቅዷ ውስጥ በምን አይነት መልኩ ተጣጥማ ካንተ ጋር መቀጠል እንደምትችል ታያለሽ ማለት ነው። ሶስተኛ ደግሞ ትወደኛለህ ወይ ብላ ስትጠይቅህ የምትጠብቀው መልስህን ሳይሆን ማረጋገጫ ነው። ትወደኛለህ ወይ ብላ ስትጠይቅህ አዎ እወድሻለሁ ብለህ ከመመለስ በላይ በማረጋገጫ እንድታሳያት ነው የሷ ስነ ልቦና የሚፈልገው። ብዙ ሰው ግን ያንን እንደ ጥያቄ ነው የሚመለከተው። ከዛ አዎ ብሎ ይመልሳል፣ ወይም ሎጂካል ምላሽ ይሰጣል፣ ወይ ደግሞ ፈጣን ምላሽ ይሰጣል። ነገር ግን ያ ጥያቄ የሚፈልገው መረጃ ሳይሆን ማረጋገጫ ነው። ምክንያቱም ሴት ጥያቄ ከሆነ የጠየቀችህ ኦሬዲ መልሱን እኮ ታውቀዋለች። እሷ ይልቅ እየጠየቀች ያለችው አሁንም ተመሳሳይ ስሜት ነው እየተሰማ ያለው ለኔ፣ አሁንም ካንተ ጋር ሴፍ ነኝ፣ ወይም ደግሞ እኔ ሳላውቀው ለኔ ነበረ ፍቅር ቀንሷል ብላ ነው እየጠየቀች ያለችው። ይህ ጥያቄ ታዲያ በድንገት የተከሰተ አይደለም። የሆነ ነገር ሺፍት ሲያደርግ ነው ያንን ጥያቄ የምትጠይቅህ። ድምጽህና ያንተ ቶን መቀዛቀስ ሲያሳይ፣ ትኩረትህ ወጣ ገባ ሲሆንባት እና ራቅ ራቅ ማለት ከጀመርክ ነው። ፍቅርን አላጣችም፣ ማረጋገጫ ነው ያጣችው። ብዙ ሰው የሚሸወደውም እዚህ ጋር ነው። ማረጋገጫህን የምትሰጣት በቃላቶች ሳይሆን በኢሞሽናል አቫይላቢሊቲ ነው። ፍርሃቷ እንዲሰማህ እየጠየቀች ነው። አብዛኛው ሰው በዚህ መልኩ ነው ምላሽ የሚሰጠው። ኦፍኮርስ እወድሻለሁ ይላታል ምላሽ ሲሰጣት፣ ወይም ለምን እንደዛ ብለሽ ጠየቅሽኝ ብሎ ይጠይቃታል መልሶ። ወይ ደግሞ እንደምወድሽ እያወቅሽ ለምንድነው እንደዚህ አይነት ጥያቄ የምትጠይቅኝ ይላል። ይሄ አንተ ምላሽ ሎጂካሊ ትክክል ነው፣ ኢሞሽናሊ ግን ባዶና ጥቅም አልባ ነው። ምክንያቱም የምታደምጥህ አረፍተ ነገሩን ሳይሆን ከዛ ጀርባ ያለውን ኢነርጂ ነው። በችኮላ የሚሰጥ ምላሽ እሷን መግፋት ይመስላል። ራስን ለመከላከልና ጥፋተኝነትን ለማሸሽ የሚመስል ምላሽ ያበሳጫታል።
ነገር ግን ማረጋገጫ ደግሞ ረጋ ብላ መተማመኛ ይሆናታል። ሴት ልጅ ውስጧ እርግጠኛ ካልሆነ ነው ማረጋገጫን የምትጠይቅህ። እርግጠኛ ለመሆኗ ደግሞ የፍቅር ጉድለት ሳይሆን ይልቅ የኢሞሽናል ፊድባክ ወይም የስሜት አስተያየት ጉድለት ነው። ስለዚህ ይህንን አስታውስ። ትወደኛለህ ግን ብላ ደጋግማ ስትጠይቅህ ልክ እንደ ትምህርት ቤት ፈተና አትስጥ መልሱም። የእምነት አጋጣሚ እንደሆነ አድርገህ መልሰው። ምክንያቱም ማረጋገጫ መስጠትህ ደካማ አያደርግህም። ይልቅ በሁለታችሁ መካከል ያለውን ግንኙነት ነው የሚያጠናክረው። ይህንን የተረዳ ሰውም ሴት ልጅን በቅጡ የተረዳ ስለሆነ በኮሚኒኬሽን ጉድለት ከሚመጣ መለያየት ራሱን ከማዳን በተጨማሪ በዛች ሴት በደንብ የሚወደድ ይሆናል። አራተኛና የመጨረሻው ደግሞ ሴት ልጅ ቆርጣ ጥላ ሄደች ማለት ለረጅም ጊዜ እየለመነች ነበር ማለት ነው። በስተመጨረሻም ሴት ልጅ ቆርጣ ከሄደች ድንገተኛ ሊመስል ይችላል። ድንገት የመጣ ያለ ማስጠንቀቂያ፣ ያለ ኤክስፕላኔሽን። ነገር ግን ትታ ሄደችው ቻው ከማለቷ አስቀድማ ነው። ምክንያቱም ልክ በሄደሽ ጊዜ ሁሉንም ነገር ሞክራ አቅቷታል ማለት ነው። በትዕግስት ሞክራ ነበር ማለት ነው። ለመረዳት በመሞከር ስትጎዳና ብዙ ነገር ስትበደል ዝም ብላ ነበር ማለት ነው። ፍላጎቶቿንም ላንተ ብላ ብዙ ጊዜ ስትገድብ ነበር ማለት ነው። ነገ ይቀየራል ብላ ለራሷ ብዙ ጊዜ በተደጋጋሚ ነግራ ነበር ማለት ነው። ያ ሁሉ ልመናዋ ነበር። በእያንዳንዱ በዝምታ ቅሬታዋን የገለጸችበት አጋጣሚ ትረዳኛለህ ብላ አስባ ነበር። ሴት ልጅ በሚገባ አልተንከባከብከኝም፣ አልተረዳኸኝም፣ ፍቅር አልሰጠኸኝም የሚለውን ሐሳቧን አውጥታ መናገር ካቆመች በግማሽ ትታ ሄዳለች ማለት ነው። ለዛ ነው ትታ ስትሄድ የንዴት የብስጭትና የክርክር ሐሳብን አታነሳም ያልኩ። ያ ዝምታዋ ጥንካሬ ሆኖ ሳይሆን ሁሉም ነገር ስለደከማት ነው። ጥላ የሄደችው ስለማትወድህ አይደለም፣ እንደማታደምጣት አረጋግጣለች ማለት ነው። ይሄ ደግሞ እሷን ጥፋተኛ የሚያስብላት ላይሆን ይችላል። ምክንያቱም ማንኛውም ሰው ተቀጥሮ እየሰራ ካለበት መስሪያ ቤት ሌላ የተሻለ ክፍያ፣ የተሻለ የሥራ ዕድል እና ብዙ የእድገት መሻሻል ሲያጋጥመው የድሮ ስራውን ጥሎ አዲሱን ቦታ ይቀጠራል። ያ ማለት የድሮ ስራውን ያን ያህል ጠልቶታል ማለት አይደለም። ነገር ግን ይሄ የተፈጥሮ ጉዳይ ነው። ልክ እንደዛው ሴትም ብዙ ነገር ችላ እያልካት እየተናቀች ቤታችሁን ለማቅናት ብዙ እየለመነችህ ምንም ካልተለወጥክ ሌላ ለምኖ የሚወስዳትና የሚገባት ቦታ የሚሰጣት ብዙ የሚጠብቃት ሰው አለ። በዚህ መሃል ታዲያ ፍቅርንና ታማኝነትን በማጣመር እንዴት ካደችኝ ብለህ አትጠይቅ። ምክንያቱም ፍቅር ማለት ታማኝነት አይደለም። ፍቅር ፊሊንግ ነው። ያ ፊሊንግ ሲቀንስ ታማኝነቱም ይቀንሳል ማለት ነው። ብዙ ሰዎች ግራ የሚጋቡት እዚህ ጋር ነው። ዝምታ ማለት ሁሉም ነገር ኦኬ ነው ብለው ያስባሉ። ነገር ግን በተደጋጋሚ የሚታይ ዝምታ የሥራ መልቀቂያ ደብዳቤ እንደማለት ነው። ቀደም ብላ ብዙ ታግላለች፣ ብዙ ነገር ኤክስፕሌን አድርጋለች። ያንንም በንግግር ሳይሆን በተግባሯ። እነዚህ ሲግናሎች ታዲያ ችላ ከተባሉ ተስፋ ከመቁረጥ ይልቅ የራሷን ዲግኒቲ ትመርጣለች ማለት ነው። ጥላ መሄዷ የመጨረሻ መሆኑ የሚገባህ ያላት ኢነርጂ ሙሉ በሙሉ ሽፍት ሲያደርግ፣ ጥያቄን መጠየቅ ካቆመችና በስሜት ምላሽ መስጠትን ካቆመች ነው። ያ ደግሞ ማኒፑሌሽን ወይም ማታለል ሳይሆን ክሎዥር ነው። አረፍተ ነገሩን በአራት ነጥብ ዘግተዋለች ማለት ነው። ስለዚህ ይህንን አስታውስ። ሴት ልጅ ቆርጣ ጥላ ሄደች ቀን የሆነ ሌሰን ልታስተምር እየሞከረች አይደለም። ይልቅ ከዚህ ቀድማ ብዙ ነገር ልታስተምር ሞክራለች ማለት ነው። ከዛም እንዳልተማርከው ተረድታለች ማለት ነው። አሁን ለረጅም ጊዜ አለመሰማቷና አለመደመጧ ነው የመሄዷ ምክንያት። ስለዚህ ብዙ ሰው ፍቅሩን የሚያጣው ለፍቺ የሚበቃው እና ቤተሰቡንም እስከ መፍረስ የሚደርስበት መውደድን አቁሞ ብቻ አይደለም፣ ይልቅ ማዳመጥን ስላቆመ ነው። ቃላትን ማዳመጥ ሳይሆን
ስውር ባህሪ ነው። እያንዳንዱ ዛሬ የተመለከትናቸው ስውር ባህሪያት የስሜት ቅርርብን ለማምጣትና በጥንዶች መካከል ያለውን መረዳት የሚያደምቁ ናቸው። የሴት ልጅም ተፈጥሮ ከተረዳ በቀላሉ እየተንከባከብክ ለዘላቂና ረጅም ሪሌሽንሺፕ ልትበቃ ትችላለህ። ያንን ካልተረዳህ ግን ቀድመን እንዳየነው ሴትና ወንድ ፍጹም የተለያየ ተፈጥሮ ስላላቸው ሁሌም ሰነፍ ተማሪ ሆነ ትቀጥላለህ በፍቅር ግንኙነት ማለት ነው። እነዚህን ስውር ባህሪያት የተረዳ ሰው ጅብ ከሄደ ውሻ ይጮሃል የሚለውን ተረት በራሱ ላይ እንዳይተረትበትና ሁነኛ ሰውን ከማጣት ራሱን ያድናል። ከረፈደ በኋላ ምላሽ ለመስጠት ከመቻኮል ይልቅ ቀድሞ ብዙ ነገሮችን ያስተካክላል። መገመትን አቁሞ ሰውን በደንብ የሚረዳ ሰውና በሁሉም ሴት ተወዳጅ መሆን ይችላል። ግንዛቤ ታይሚንግ ይሰጥሃል። ታይሚንግ ደግሞ ሁሉንም ነገር ይቀይራል። ይሄ ስለማሳደድ፣ ስለ ቁጥጥር ወይም ስለ ኢጎ ሳይሆን ስለ ስሜታዊ ብስለት ነው። እኔ በበኩሌ የሴት ልጅ ተፈጥሮን በጣም ከምወዳቸውና ከምደነቅባቸው ነገሮች መካከል አንዱ ነው። ለዛም ይመስለኛል ሁልጊዜ ስለ ሴት መጻፍና የሚሰማኝን ስሜት ደግሞ እየመጣው ማጋራት እና እውነታውንም መናገር የምወደው። እንደዚህ አይነት ብዙ ኮንቴንት ከፈለጋችሁ ይህን ቻናል ሰብስክራይብ በማድረግ የግራር ቻናል ቤተሰብ በመሆን ብዙ ቁም ነገሮችን ማግኘት ትችላላችሁ። ከአራቱ ድብቅ የሴቶች ባህሪያት የወደዳችሁትን በኮሜንት አሳውቁኝ። ሴቶች ደግሞ ሐሳባችሁን በደንብ ኮሜንት ላይ እንድትገልጹና እውነታውን እንድታረጋግጡ እጠይቃችኋለሁ። እስከ መጨረሻው ድረስ ሁላችሁም ስለተከታተላችሁኝ በጣም ከልብ አመሰግናለሁ። በቀጣይ በሌላ ፕሮግራም ደግሞ እስክንገናኝ ሰላም ቆዩልኝ።